ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ተከታታዮቻችን እንዴት አላችሁ? በኤሚሬትስ የተደረገው የአርሰናልና የማንቸስተር ዩናይትድ ድራማዊ ጨዋታ 3-2 በሆነ ውጤት በማንቸስተር ዩናይትድ አሸናፊነት ተጠናቋል። ይሄ ጨዋታ የሚገርም ጨዋታ ነበር ማለት ይቻላል። በተለይ እግር ኳስን ለሚወዱ ሰዎች በጣም አስደናቂ የሆነ እንቅስቃሴ የነበረበት፣ በጎል የታጀበ እንቅስቃሴ፣ አንዳንድ አስገራሚ ሞመንቶች የነበሩት፣ የገቡትም የተቆጠሩትም ግቦች ማራኪ የነበሩበት ነበር ማለት ይቻላል። ከዚህ ጨዋታ ጋር በተያያዘ አንዳንድ ነገሮችን እንላቸዋለን። ከጨዋታው በኋላ የተሰጡ አስተያየቶች አሉ። ሚኬል አርቴታ በተለይ በጣም መናደዱን ተናግሯል። ስለዚህ እንነግራችኋለን። በጨዋታው ላይ የተከሰቱ አብይ ጉዳዮች ምንድን ናቸው? ከዛ ከቁጥራዊ መረጃስ ማንቸስተር ዩናይትድ በማሸነፉ ያሻሻለው ታሪክ ምንድን ነው የሚሉትን ነገሮች ለማንሳት እንሞክራለን። አብራችሁ እንድትቆዩ እንጋብዛለን። የዛሬው ጨዋታ በጣም ወሳኝ በሆነ ምዕራፍ ላይ ሆኖ ነበር እንግዲህ የተደረገው። እንደምታውቁት አርሰናል በ7 ነጥብ ልዩነት ነበር ሊጉን እየመራ የነበረው። ማንቸስተር ሲቲ ካሸነፈ በኋላ ምናልባት ይህንን የ7 ነጥብ ልዩነት ያስጠብቃል የዛሬውን ጨዋታ አሸንፈው የሚል እምነት ነበር በብዙዎች ዘንድ። በዛሬው ጨዋታ ላይ በተለይ በመጀመሪያው አጋማሽ አሰላለፉንም ስንመለከት አንዳንድ ቅያሬ አድርጎ የገባበትን አርቴታ ሁኔታ ተመልክተናል። ለምሳሌ ጋብሪኤል ሄሱስን ነበር በቋሚ አሰላለፍ ውስጥ ያስገባው። ባለፈው በሻምፒዮንስ ሊጉ እንደምናስታውሰው በቋሚነት ያስገባው ራሱ ጋብሪኤል ሄሱስን ነው። በዛሬው ጨዋታም ቪክተር ዮኬሬሽ በተቀያሪ ወንበር ላይ ሆኖ ነበር የጀመረው። በጨዋታው የመጀመሪያ አጋማሽ ጥሩ ነበሩ ማለት ይቻላል አርሰናሎች። ቀድሞ ግብ ያስቆጠሩትም እነሱ አርሰናሎች ነበሩ እና ነገር ግን የሆኑ ሞመንቶች አሉ። በተለይ የሁለቱም ቡድኖች ጨዋታ ዲፋይን ያደረጉ የሆኑ ሞመንቶች አሉ። አሁን ለምሳሌ አርሰናል ገና ሊሳንድሮ ማርቲኔዝ በራሱ ላይ ባስቆጠረው ግብ ነው መሪ መሆን ችለው የነበረው እና ዩናይትድ ከቆይታ በኋላ ዘንድሮ በማንቸስተር ዩናይትድ ቤት በጣም ድንቅ እንቅስቃሴን እያደረገ የሚገኘው ብሪያን ምቤሞ የአቻነት ግብ አስቆጥሯል እና ይህን ግብ ብሪያን ምቤሞ ሲያስቆጥር በዋናነት ትልቅ ስህተት የሰራው ማርቲን ዙቢሜንዲ ነበር። ኳሱን አቀብሎት ነው ብሪያን ምቤሞ ግብ ጠባቂውን አልፎ ሁሉ ነው ግቡን ያስቆጠረው። በመጨረሻው በአርሰናል የግብ ቀጠና ወደ ግብ ጠባቂ ኳሱን ለመመለስ ሲሞክር ነው እንግዲህ ተሳስቶ ግቡ እንዲቆጠር የሆነው እና በሁለተኛው አጋማሽ ደግሞ ድራማዊ የሆነ እንቅስቃሴ የነበረው አይነት ጨዋታ ነበር። ዶርጉ ፍጹም ቅጣት ምት ሳጥን ውጪ በጣም አክርሮ የመታው ኳስ በአርሰናል መረብ ላይ አርፏል። 2-1 መብራት ችሎ ነበር ማንቸስተር ዩናይትድ ማለት ነው። ማንቸስተር ዩናይትድ እነዚህን ግቦች ሲያስቆጥር አንዱ የተመለከትነው ነገር ምንድነው? በ1-2 ቅብብል በጣም ጥሩ ነበሩ። በተለይ ወደፊት በሚሄዱበት ጊዜ ዩናይትድ በዘንድሮ የውድድር ዓመት በተለይ በፋስት ብሬክ በፈጣን ሽግግር በጣም ጥሩ እንደሆኑ ከዚህ ቀደም ስናነሳ ነበር እና በዛሬው ጨዋታ ላይ ደግሞ በልዩነት ከተመለከትናቸው ነገሮች መካከል የዩናይትድ ተጫዋቾች በ1-2 ቅብብል ወደ አርሰናልን የማጥቃት እንቅስቃሴ ሲያደርጉ ተመልክተናል። በዛም ደግሞ በጣም የተቀላጠፈ አይነት እንቅስቃሴ ነው ሲያደርጉ የነበሩት። ፓትሪክ ዶርጉ ያስቆጠረውም ግብ አንዱ የዩናይትድ የግል የቴክኒክ ብቃትም ልህቀትም የታየበት ነው ማለት ይቻላል። ፓትሪክ ዶርጉ አክርሮ የመታው ኳስ ነው እንደገና ማንቸስተር ዩናይትድን መሪ እንዲሆን ያደረገው። በመጨረሻዎቹ ደቂቃዎች ሚኬል ሜሬኖ ለአርሰናል ያቻነት ግብ አስቆጥሮ ነበር። በኤሚሬትስም ደጋፊዎቹ ተስፋ ፈንጥቆ ነበር ይህንን ግብ ተከትሎ። ይሁን እንጂ ልክ ከቆይታ በኋላ ቅድም ባልኩት መልኩ ማቲያስ ኩኛ በ1-2 ቅብብል ይዞት የመጣውን ኳስ ነው አክርሮ በተመሳሳይ ከ16 ከ50 ውጪ ከሳጥኑ ውጪ ማለት ነው እና አክርሮ የመታው ኳስ እንደገና ማንቸስተር ዩናይትድን 3-2 እንዲመራ ያደረገና በዛው ውጤቱን አስጠብቆ እንዲወጣ ያስቻለች ክስተት ሆና ማንቸስተር ዩናይትድ 3 ነጥብ ይዞ መውጣት ችሏል። በጨዋታው አንዱ አነጋጋሪ ነገር ሃሪ ማጓየር በእጁ ኳስ ነክቷል በሚል አርሰናሎች ፔናልቲ ክሌም ሲያደርጉ ነበር። እርግጥ አርቴታ ከጨዋታው በኋላ በሰጠው አስተያየት ስለዚህ ጉዳይ አላነሳም በጋዜጣዊ መግለጫው ወቅት ማለት ነው እና ማንቸስተር ዩናይትድ ተሳክቶለት ሙሉ 3 ነጥብ ይዞ ወጥቷል ከዛሬው ጨዋታ ማለት ነው። በጨዋታው አርሰናል የተሻለ ሙከራን በማድረግ የተሻለ ነበር። 15 ሙከራዎችን አድርጓል። ማንቸስተር ዩናይትድ በአንጻሩ ያደረገው ሙከራ 10 ነው። ኢላማውን የጠበቀ ሙከራ በማድረግም አርሰናል የተሻለ ነበር። 4 ሙከራዎችን ኢላማቸውን የጠበቁ ሙከራዎችን ማድረግ ችሏል።
የሚኬል አርቴታ ልጆች። የማይክል ካሪክ ልጆች 3 ኢላማውን የጠበቀ ሙከራ አድርገው ነው እንግዲህ ግቡን ማስቆጠር የቻሉት 3ቱንም ማለት ነው። ግብ በመፍጠር ረገድም አርሰናል የተሻለ ነበር። 13 የግብ እድሎችን ፈጥሯል። አርሰናል ግብ የመፍጠር ችግር እንዳለበት እና ከዚህ ቀደም በተለይ በተያዘው አመትም የውድድር ዘመንም በተደጋጋሚ ስናነሳው የነበረው ጉዳይ ነው እና 13 እድሎችን መፍጠር ችሏል። ዩናይትድ በአንጻሩ 7 እድል የፈጠረበትን አጋጣሚ ተመልክተናል። በጨዋታው የኮርና የማዕዘን ምትም 9 ኳሶችን አርሰናል አሻግሯል። እንደተለመደው ግን የቆመ ኳስ ሲያስቆጥር አልተመለከትንም። በዚህኛው በእርግጥ የሚሬኖ ጎል እንደዛ አይነት ቅርጽ ያለው ይመስል ነበር። ማንቸስተር ዩናይትድ በአንጻሩ 2 የማዕዘን ምት ነበር ያገኘው። በኳስ ቁጥጥር ድርሻም ረገድ አርሰናል የተሻለ ነበር። 56 በመቶ የኳስ ቁጥጥር ድርሻ ነበረው። ዩናይትድ በአንጻሩ 43 በመቶ የኳስ ቁጥጥር ድርሻ እንደነበረው ተመልክተናል። በዛሬው ጨዋታ ላይ ምናልባት ዲሲፕሊንድ ሆኖ ማንቸስተር ዩናይትድ ያሳለፈበት ነው ማለት ይቻላል። ምንም አይነት ካርድ ሳይመለከት ነው የማንቸስተር ዩናይትድ ተጫዋቾች የወጡት። በዛሬው ጨዋታ ላይ በጣም አስደናቂ እንቅስቃሴ ካደረጉ ተጫዋቾች መካከል ፓትሪክ ዶርጉ ይጠቀሳል። ባለፉት 2 ጨዋታዎች ብቻ በፕሪሚየር ሊጉ ካደረጋቸው ያለፉት 32 ጨዋታዎች የበለጠ ግብ አስቆጥሯል እና ይሄ ተጫዋች እንዴት አስደናቂ እንቅስቃሴ እንዳደረገ ማየት ይቻላል። ያስቆጠራት ቮሊም በጣም አስገራሚ ነበረች። በሌላኛው በማንቸስተር ዩናይትድ በኩል በጣም ምርጥ እንቅስቃሴ ያደረገው ብራያን ምቤሞ ነው። ብራያን ምቤሞ በዘንድሮ ውድድር ዓመት በትልልቅ ጨዋታዎች ላይ ወሳኝነቱን እያስመሰከረ ነው። በተደጋጋሚ ያየነውም እሱ ነው። በፕሪሚየር ሊጉ 50ኛ ግቡን አስቆጥሯል። 8ቱን በዩናይትድ ማሊያ የተገኙ ናቸው። በዚህ ሲዝን በአንፊልድ ሊቨርፑል ላይ፣ በኢቲሃድ ማንቸስተር ሲቲ ላይ፣ አሁን ደግሞ በኤሚሬትስ አርሰናል ላይ ግብ ማስቆጠር ችሏል እና ትልልቅ ቡድኖች ላይ ማስቆጠር እጣ ፋንታው የሆነ ተጫዋች ሆኗል። የዙቢሜንዲን ስህተት ተጠቅሞ ነው እንግዲህ በዛሬው ጨዋታ ግብ ማስቆጠር የቻለው። አርሰናል በዛሬው ጨዋታ ላይ አንዳንድ ከዚህ ቀደም በአርሰናል ላይ ስንመለከተው የነበረውን አይነት ፓተርን ያየን ይመስላል። በተለይ የ2022-23 ከዛ ደግሞ የ23-24 የውድድር አመት ላይ እንመለከተው የነበረው ነገር የመረጋጋት ችግር ነበር። አርሰናል ልክ ሊጉን መምራት ሲጀምር፣ ነገር ግን በወጥነት የአእምሮዊ ጥንካሬ ሜንታል ስትሬንግዝ አልነበረውም ባለፉት አመታት እና ተከታታይ 3 የውድድር አመታትን ሁለተኛውን የወጣበት አንዱ ምክንያት የሳይኮሎጂካል ችግር ነው እና አሁን 3 ተከታታይ ጨዋታዎችን አቻ ወጥቷል ከሊቨርፑል ጋር፣ ከፎረስት ጋር፣ እንደገና ደግሞ ዛሬ በማንቸስተር ዩናይትድ ማለት ነው እና 3 ተከታታይ ጨዋታዎችን ማሸነፍ አልቻለም እና ለዋንጫው ፉክክርም ትልቅ የጥፋት ነጥብ ይሆናል ተብሎ ይጠበቃል ይሄ ውጤት ማለት ነው። ማንቸስተር ዩናይትድ የግብ ልዩነት ተወስዶበት ውጤቱን ተመርቶ ማለት ነው ውጤቱን በመቀልበስ ማሸነፍ የቻለበት አጋጣሚ ከኖቬምበር 30 ከ2025 በኋላ ክሪስታል ፓላስ ላይ ነው ለመጨረሻ ጊዜ ያደረገው እና ከዛ በኋላ ለመጀመሪያ ጊዜ ነው ያሳካው። አርሰናል በፕሪሚየር ሊጉ ባደረጋቸው የመጨረሻ 3ቱ ተከታታይ ጨዋታዎች ማሸነፍ ተስኖታል። ቡድኑ እንዲህ ያለ ተከታታይ የማሸነፍ ችግር ውስጥ የገባው ባለፈው አመት ከኤፕሪል 23 እስከ ሜይ 11 2025 ከነበረው የውጤት ቀውስ በኋላ ነበር እና ለመጀመሪያ ጊዜ ነው አሁን ይሄ ዋንጫ ተስፋቸው ላይ እንደገና ሌላ ከባድ ጫና ሊያሳድር የሚችልበት እድል አለ። ከጨዋታው በኋላ ፓትሪክ ቬራ አንድ መሰረታዊ ጥያቄ አንስቷል። በተለይ ቡድኑ ወደ ቀደመ መሰረታዊ አጨዋወቱ መመለስ አለበት። አንዳንዶቹ ተጫዋቾች ራሳቸውን አይደሉም፣ በሜዳ ላይ ነፃነታቸው እንደከዚህ ቀደሙ እየታየ አይደለም የሚል ነገር አንስቷል። በተለይ በዛሬው ጨዋታ ላይ ቡካዮ ሳካ እምብዛም ሲንቀሳቀስ አልተመለከትነውም። ሌሎች ተጫዋቾችም ትሮሳርድ ለቡድኑ ወሳኝ ነው፣ ነገር ግን ዛሬ እምብዛም ሲንቀሳቀስ አልተመለከትነውም። ምናልባት በዛሬው ጨዋታ ላይ በጣም ጥሩ የአርሰናል ተጫዋች የነበረው ዴክላን ራይስ ነው እና የጨዋታው ኮከብ እርግጥ
ማንቸስተር ዩናይትዱ አማካይ ማቲያስ ኩኛ ነው ተቀይሮ ነው የገባው። ግን አሁን አርሰናሎች የሆነ አይነት ፕሬር የሆነ አይነት ጫና እንዳለባቸው እየታየ ይመስላል። ባለፉት ጊዜያት እንዲህ አይነት በተለይ ደግሞ ኢንዲቪጁዋል ስህተቶችን ኢንዲቪጁዋል ኢረሮችን እየተመለከትንባቸው ነው። አንዱ ማርቲን ዙቢሜንዲ የሰራው ስህተትም ይህንን የሚያሳይ ይመስላል። በ3 ተከታታይ ጨዋታዎችም ያሳዩት ብቃትም የጫናው አንዱ አካል ሊሆን ይችላል የሚል ጥያቄ ማንሳት እንዲቻል ያደረገ እንቅስቃሴ ነው አርሰናሎች ዛሬ ያደረጉት እና የሁለቱ ቡድኖች ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ከጨዋታው በኋላ ሚኬል አርቴታ በውጤቱ ደስተኛ እንዳልሆነ ተናግሯል። በጣም ዲስአፖይንትድ የሚያደርግ ውጤት ነው። ከደጋፊዎች ጋር በተያያዘም ደጋፊዎች በጨዋታው ላይ ሲጮሁ ተመልክተናል እና ይህንን አስመልክቶ አርቴታ ብዛም ደስተኛ የሆነ አይመስልም። በቃለ ምልልስ ወቅት ደጋፊዎች እኛን መደገፍ አለባቸው እና ደጋፊዎች ምን እንደሚፈልጉ እናውቃለን፣ ነገር ግን በዚህ ደረጃ እኛ ላይ ጫና እንዲመጣ መሆን የለበትም እነሱ የሚያደርጉት ጩኸት የሚል አስተያየት ሰጥቷል። በደጋፊዎቹ ብዛም ደስተኛ የሆነ አይመስልም የሚኬል አርቴታ ከጨዋታው በኋላ በሰጠው አስተያየት። ሌሎች ፓትሪክ ቪራም ከጨዋታው በኋላ ያነሳው ነገር አርሰናል አሁን ጫና ላይ እንዳለ መገመት አያዳግትም የሚል ነገር አንስቷል። ለማንኛውም አርሰናል በዚህ ጨዋታ ላይ ተሸንፏል። በ4 ነጥብ የሊጉን መሪነት አሁንም እንደቀጠለ ነው። በቀጣይ የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቀዋል። በእርግጥ ወደ 16ቱ መግባቱን ያረጋገጠበት ሁኔታ ባለፈው ኢንተርን እንዳሸነፈ እናስታውሳለን። ወሳኝ የሊግ መርሃ ግብሮችን ያከናውናል አርሰናል። በዛሬው ጨዋታ ግን አስደንጋጭ በሆነ መልኩ ተሸንፏል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስላል። መልካም ጊዜ ይሁንላችሁ።